አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሰላም እላችኋለሁ። ተወዳጆች እግዚአብሔር ልጆች ሁላችሁ እንዴት ቆያችሁ? ሁሉን የሚችል አምላክና ጌታ ክብር ምስጋና እስከ ዘላለም ይድረሰው። እግዚአብሔር ልጆች የገሪዛን ቻናል ቤተሰቦች በመሆናችሁ ደስ ይለናል። እንኳን ደህና መጣችሁልን። አዲስ ቤተሰቦችም ተጨምራችሁ አብራችሁ እንድትሆኑ ተስፋ እናደርጋለን። እግዚአብሔር እናንተን ዘራችሁን ይባርክ። ባልና ሚስቶች ሆነው በጥሩ ፍቅር ግንኙነት አብረው ቆይተው ልጆች ወለዱ፣ ተጋቡ፣ ልጆች ወለዱ። 3-4 ዓመት አብረው ቆዩ እና ያው እስኪጋቡ ድረስ ጥሩ ግንኙነት ነበራቸው። አብረው ይዝናናሉ፣ አብረው ወክ ያደርጋሉ፣ ቤተክርስቲያንም ይሄዳሉ፣ እግዚአብሔር ቃል ይማራሉ፣ አብረው ይጸልያሉ። እንዲሁ ስለ ሕይወት ይመክራሉ፣ የልባቸውን ያወራሉ። በእነዚህ አይነት ሰዎች ነበሩ እና በጣም ስለተመቻቸው እርስ በርሳቸው ባልና ሚስቶች ሆኑ። ጥሩ ሰርግ ደግሰው ባልና ሚስቶች ሆኑና ከዛ በኋላ ልጆች ወለዱ። 4 ዓመት ተኩል አካባቢ ቆዩ። 2 ልጆች ወልደው ልጆቻቸውን ያሳደጉ እርስ በርሳቸው እየኖሩ እያለ ቀስ እያሉ ትኩረታቸው በልጆቻቸው ላይ ትኩረታቸው በኑሯቸው ላይ የሆነ አይናቸው ከፍቅራቸው ከተራቸው ላይ እየተነሳ ወደ ውጤታቸው ወደ ልጆቻቸው ወደ ሌላ ወደ ኑሯቸው መሄድ ጀመረ። በኋላ ቀስ እያሉ ፍቅራቸው እየቀዘቀዘ የት እንዳለ እንኳን ማጣት ጀመሩ። በቃ እሷ ኖርማል ሴት ነች፣ እሷም እንዲሁ ለሷ እሱ ኖርማል ወንድ ነው። አብረው ይኖራሉ። 4 ዓመት ተኩል ነው እንግዲህ። ከዚያ በኋላ አንዳንድ ነገሮቻቸው እርስ በርሳቸው ሲተያዩ ነገሮቻቸው ያናድዷቸዋል። እሱ የሚያደርገው ነገር ያናድዳት ጀምራል። ወይ ቆይቶ ሲገባ ወይ በር ሲገባ ሲከፍትና ሲዘጋ በሩን ትንሽ ጮክ ካረገው እንዴት ልጆቹ ተኝተው ያስጮሃል በሩ ብላ ተናደዳለች። እሷም አንዳንድ ጊዜ ተነስታ ልጇን ስታጠባ ስታንጎዳጉ ስትሰራ ስታጥብ እሱ ተኝቶ ከሆነ ለምን ትረብሸኛለች? ባሌ ተኝቶ ብላ አታስብም ብሎ ማለት ጀመረ። ከዛ እርስ በርሳቸው ኖርማል በቃ የሆነች ሴት አድርገው ከመታየት አልፈው እንደገና ይፈላለጉ ጀመር። በቃ የሚሰራው ስራ ያናድዳታል። የሚያደርገው ነገር ሁሉ እንጀራ አቋራረሱ ሳይቀር ያናድዳታል። ሽንኩርት አከታተፏ፣ ድንች አከታተፏ ደሙን ያፈለዋል። ለምን ታጮኻለች ይላል። እና ቀስ እያሉ ጥላቻን እያዳበሩ መጡ እነዚህ 2 ሰዎች ማለት ነው። ከዛ በኋላ ስሜታቸው ጠፋ። የባልና የሚስት ስሜታቸው ልም ብሎ ጠፋ። ግን 2 ልጆች ወልደዋል። እሱ ሶፋ ላይ እሱ አልጋ ላይ ይተኛሉ ማለት ነው። እንደዚህ ያደረጉ ብዙ ዓመት ተቀመጡ። አሁን እነዚህን ሰዎች ስትመለከቷቸው ንስሐ አባታቸው ጋር መጡና ፍቅሬ ጠፍቷል፣ እኔ ከሱ ጋር መኖር አልችልም። ቀድማ እሷ ነች ሁኔታውን የተናገረችው። ከዛ ባልየው ተጠርቶ ሲጠየቅ እኔም የለኝም ፍቅር ብኖረው ዝም ብዬ ነው፣ በቃ ምንም ደስተኛ አይደለም ከሷ ጋር በመኖሬ። ስለዚህ ምን ይሻላችኋል? ተለያይተን መኖር ይሻለናል የሚል መፍትሄ አመጡ ማለት ነው። እነዚህ ሰዎች እንዴት እናያቸው መሰላችሁ? ለምሳሌ የእርሻ ቦታ ላይ የቆፈራችሁ ቲማቲም፣ ጎመን፣ ቆስጣ መዘሩበት ለም የሆነ መሬት ያለው እርሻ ቦታ ይኖራችኋል መሬት ላይ እና ያ እርሻ ቦታ በየጊዜው ሲታርሱት ስትቆፍሩት ውሃ ስታጠጡት በየዓመቱ ፍሬ ያፈራል። ግን ቀስ ያላችሁ ሲደክማችሁ ስተውት መቆፈሩን ስተውት መንከባከቡን ማረሙን ስተውት ከዛ አረም ይበቅልበታል ቀስ እያለ ከዛ በቃ ኖርማል መሬት ይሆናል። ይሄ ሰው የሚረግጠው መንገድ የሆነ መሬት ጭንጫ መሬት ይሆናል። ግን ያ መሬት እንደገና ቢቆፈር ፍሬ ያፈራም ማለት ግን አይደለም። እንደገና ቢንከባከቡት ያንን የመሰለ ውጤታማ ፍራፍሬ አይሰጥም ማለት አይደለም። ስላልተነካ ስለተረሳ ነው። የእነዚህ ሰዎችም ፍቅር እንደዚህ መሆኑ ነው። ብዙ ጊዜ ትዳር ውስጥ ያለ ፍቅር የመረሳት አደጋ ያጋጥመዋል።
ትዳር ውስጥ ያለ ፍቅር በተለያዩ ነገሮች የመሸፈን አደጋ ያጋጥመዋል። በድሮ ውድነት፣ በሰዎች እርስ በርስ ውድድር፣ ወንዱም የራሱ የኑሮ ውድድር አለው፣ ሴቷም ትወዳደራለች። ያም ነገር ተጨምሮበት ሐሳቡ ወደዛ እንዲያተኩር ያደርጋል። በቃ ብዙ አይነት ምክንያቶች አሉት። የገንዘብ እጥረት፣ ድካም፣ ሰርቶ በተለይ በሰለጠነው ዓለም ሴቷም ወንዱም እኩል ሰርቶ ይመጣሉ እና ድካም አለው እና ቀስ እያሉ የተረሳሱ በቃ የት ሄዳለች ከማለት ተጀምሮ መጨረሻ ላይ ተረሳስቶ እንደገና ደግሞ ጠበስ ከመፈላለግ ድረስ ወደ መጠላላት ስሜት መግባት ሊመጣ ይችላልና እነዚህ ሁለት ባልና ሚስቶች የንስሐ አባታቸው የተማሩ ንስሐ አባት ስለነበራቸው ተስተካክለዋል። በሂደት ተስተካክለዋል። እሱም ትኩረት እሷ ላይ እንዲያደርግ፣ እሷም እሱ ላይ ትኩረት እንድታደርግ፣ ለእሷ ለመስጠት እንዲተጋ፣ እሷም ለእሱ ለመስጠት እንድትተጋ፣ ከሚቀበሉት ይልቅ የሚሰጡ ላይ እንዲያተኩሩ የእግዚአብሔር ቃል ከሚቀበሉ ይልቅ የሚሰጥ ብፁዕ ነው ስለሚል እንደዛ አድርገው ሰዎቹ ወደ ትዳራቸው ወደ ኑሯቸው እንዲመለሱና ደስተኞች እንዲሆኑ አድርገው ቀጥለዋል እነዛ ባልና ሚስቶች እና ፍቅሩ እንደገና ሰርቫይቭ ማድረግ እንደገና ማንሰራራት እንደገና መኖር ይችላል። አያችሁ፣ ግን መሰራት አለበት። አሁን እንዲህ አይነት የፍቅር ግንኙነት እንዲህ አይነት የትዳር ግንኙነት ውስጥ ምንድነው ሊሆን የሚችለው? ሰው ይገባበታል። አይ በቃ የሱ ነገር እኮ የወንድ ነገር እኮ እንዲህ ነው ብሎ ከጨመረልሽ፣ የሴት ነገር እኮ እንደዚህ ነው ብላ ከጨመረች፣ ከጓደኛ ከጨመረልህ ይባባሳል። ጤነኛ በሆነ መንገድ እንዲታከም ግን እድል መስጠት፣ ፈቃድ መስጠት፣ ባለሙያዎችን ማግኘት፣ ጥሩ የንስሐ አባቶች ወይም ደግሞ የትዳር አማካሪዎች ጋር መሄድ ያስፈልገዋል እና በራሱ ችግር የሌለው ትዳር እየቆየ እርስ በርስ በመርሳት ምክንያት ችግር እየሆነ እንዲመጣ አለመፍቀድ። አንዳንድ ሰዎች የትዳር መንገዳችን እንደዚህ ከሆነ በደንብ ማየት ሞቶ ምንድነው ዴድ ማሬጅ እንዳይሆን የሞተ ትዳር እንዳይሆን ከዛ መፈላለግ እንዳይመጣ በነገር መፈላለግ ከወዲሁ መዘጋጋት፣ አለማውራት፣ ጊዜ አለመስጠት ያለበት ቤት ካለ ከወዲሁ ማሰብ አለባችሁ። እየሄደ ሊሞት ይችላል ማለት ነው። ሞቶ ከማስተካከል ከመታገል አሁኑኑ መስተካከል ይሻላል። ሰውየው ልክ ትንፋሹ ሲቋረጥ ልቡን የልቡ ምት በማስነሻ ማሽን ሲታገሉት እንደሚታይ እንደሱ አይነት ትግል ውስጥ ከመግባት ሳይሞት ራስን በደንብ ማየት ይገባልና ትዳር ላይ ያለን ሰዎች ይህን ጉዳይ በደንብ እንድናስብበት አደራ እላለሁ። እግዚአብሔር ይባርካችሁ። ያስተማረን እግዚአብሔር ከምስጋና ይግባው። ጻፉ እስቲ ኮሜንት አድርጉ። ምን ተማራችሁ? ምን አላችሁ? ምን ገጠማችሁ? እንደው ቃል ቤት አስተማለኝም ብትሉ ደስ ይለኛል። መቼም ዩቲዩብ ላይ ያላችሁ ሰዎች ፕሮፋይል ኔማችሁ በደንብ ስለማይታወቅ የልባችሁን ብታወሩ ችግር የለውም። ማን ያውቃችኋል? ብትማሩ ብንማር ብታስተምሩን ታሪካችሁን ምጽፉልን ደስ ይለኛል። እግዚአብሔር ይባርካችሁ፣ ፊትን ያብራላችሁ። ላይክ ኮሜንት አድርጋችሁ ውጡ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም